የሚጠሩበትን እና የማይችሉበትን ቀን አስታውስ ይላል። 42ኛው አያ የሚያተኩረው ይህ ቀን የቂያማ ዕለት ነው፣ ዕለተ ትንሣኤ ነው። የውመ ዩክሸፉ አን ሳቂን ማለት የዛን ቀን መቼ ባት በሚገለጥበት ቀን ማለት አላህ ስብሓነሁ ወተዓላ በጀሃነም ላይ እግሩን የሚያቆምበት ቀን ነው። የዛን ቀን ባት በሚገለጥበት ቀን የሚለው አያ አዎ የአላህ ባት ነው። ይሄ በቁርአኑ ላይ በተገለጸ መሰረት እግሩ ማለት ነው ባት። ስለዚህ ሌላ ምሳሌያዊ ንግግርም የለውም። ሊትራሊ ያለ እግር ነው ማለት ነው። እግሩን ይገልጣል። ባቱን እኛ እንደዚህ ምሳሌ የሚባል ወሬ የለም። ቁርአን ላይ በመጣው መሰረት ነው የምትቀበለው። አርረህማኑ ዐለል ዐርሽ እስተዋ ከዐርሽ በላይ ነው አላህ ካለ ያለህን ነው የምትቀበለው። ይኸው ነው። ያ እንግዲህ ቀጥታ ናችሁ። እሺ አይ ቲንክ ጋዲ አንተ ጋር መጥቶ ያው ለመዋሸት ሞክሯል። ድጋሚ ዋናው ሙስታዝ በቀደም ከፎጌ የተወያየው ምሳሌ ነው ሲል ሰምቼዋለሁ። እንደዛ ብሎ በድፍረት እየተናገረ ነው። ግን ዋናው ጸባቸው የሁለቱ እነዛኞቹ ይመሰላል ነው። በምሳሌ እናስረዳለን ነው። እንዲህ አይነት ነገሮች ይተረጎማሉ በምሳሌ ነው። እነዚህ ደግሞ እንደመጣው እንቀበላለን። አሁን አላዋጣ ሲላቸው ችግር ሲመጣባቸው ነው ወደዚህ ሀሳብ የመጡት። ስለዚህ እነዚህኞቹ ወዲያውኑ ምሳሌ መጠቀም ሲጀምሩ ከነዛኞቹ ግሩፕ ላይ ይገባሉ። ከነዛኞቹ ማለት ነው ከአህባሽ ወይም የአህባሽ እምነት ተከታይ ነው የሚሆኑት ኢሚዲየትሊ ማለት ነው። ግን ሙፈሲሮቻቸው ስኮላሮቻቸው ግን እንደመጣው ነው የመጣውን መቀበል ነው ያለብን፣ ማብራራት እንኳናችን። ስለዚህ ምሳሌ ካልክ እኮ አሁን ልታብራራ ነው ማለት ነው። ስለ እጁ ስትጠይቅ ምሳሌ ነው ብለህ ልታብራራ ነው ማለት ነው። እንደዛ ከሆነ ደግሞ እምነታቸውን ለቀው ሱፊ ወይ አህባሽ ሆነው ማለት ነው። አሁን ይሄ ዋህብያ የሚለው ነገር እየፈራረሰ ነው ማለት ነው። ሰው አልቀበል እያለው ነው። ይሄ ትልቅ ውጤት ነው። ሌላው ቅድም ልናገር የፈለጉት ምንድን ነው፣ የእፎይ ውይይት ዝም ብሎ ውይይት ብቻ አይደለም። እንደሌላው ጊዜ አንዳንድ ውይይቶች አሉ አይደለ? ውይይት ሰዎችን አስተምረ ምናምን የምታልፍበት ነው። የእፎይ ውይይት ግን ውጤት ያለው ውይይት ነው። መጨረሻው አላማው በደንብ የዋህብያ የሚባለው እምነት ክፍል የእምነት ሴክት አለ። የእነሱን አስተሳሰብና የእነሱን አስተምሮ በደንብ መግለጽ ነው። ያ ደግሞ ለሰው ጭንቅላት የሚከብድ ለመቀበል የሚከብድ፣ ሌሎቹ ደግሞ በዛ ውስጥ አንድ ላይ ሆነው እምነታቸውን አንድ ላይ ይዘው ነበር የሚሄዱት ማለት ነው። ስለዚህ ይሄ ሲገለጥ ሁሉም ጥግ ጥጉን ይዞ አሁን ግራ በመጋባት ውስጥ ነው ያለው። ወዴት ልግባ በማለት ማለት ነው። ምክንያቱም አያውቀውም ነበር፣ ዝም ብሎ ነበረ የሚሄደው እና እንዲሁም አንድ ኡስታዛቸው እዚህ አሁን የመጣለ ዋህብያ እሱ ሲናገር ይሄ ሁሉ ነገር የመጣው ስላልተማራችሁ ነው። እናንተ ታብታብ እያደረጋችሁ የምትማሩት ሌላ ቦታ ነው፣ ስለ መጽሐፍ ቅዱስ ነው። አቂዳችሁን ብታውቁ ኖሮ ይሄ ሁሉ ችግር አይመጣም ብሎ ነበር። እንግዲህ አሁን ከተገለጠ ተገልጧል፣ ፎይ ገልጦታል። በድፍረት እንግዲህ ጭንቅላት የለውም እያላችሁ ምንድን ነው ሌሎች የሌሉትን አካላት ክፍል የለውም ወይም አለውም የለውም አንልም እያላችሁ መስጊድ ላይ ያስተምሩ። ይሄን የተደረገው ስለዚህ በጣም ውይይቱ ኢፌክት ያለው ነገሮችን መቀየር የሚችል ጭምር ነው እንጂ ዝም ብሎ ውይይት ብቻ ተወያይተው ሰዎች ተምሮ ያለፉበት ሲያው ሃይማኖታቸውን ራሱ ለሁለት የሰነጠቀና የሙስሊሙ ማህበረሰብ የቱ ጋር መቆም እንዳለበት እንኳን ግራ የተጋባበት ነው። ያልነቃውም የነቃበት ነው። ስለዚህ ሊትራሊ እንደሌላው ጊዜ ዝም ብሎ ውይይት ብቻ ሳይሆን አላማና ኢላማ ያለው መሀል ስንጥቁን ያገኘ ነገሩን ደግሞ በግልጽ አውጥቶ ሰዎችን ቡድን ይዘው እንዲቆሙ ያደረገ ውይይት ስለሆነ እንደ ቀላል የሚታይ አይደለም። ከዚህ አንጻር ነው ሀሳቡም የነበረውና ሌሎቻችሁም ሁላችሁም ከዚህ አንጻር ብታዩት መልካም ይሆናል ብዬ አስባለሁ። ክርስቲያንዬ በጣም ይቅርታ ጋዲሳይ እንድትረዳው በጣም ሰፊ የሆነ እንኳን ትምህርት አይደለም። የሚገርም ዋህብያ አህባሽ ዋህብያን እንዴት አድርገው ክሌም እንደሚያደርጉ ጭራሽ እንደውም ለህልውናችን አስጊ ናቸው። አህባሽ ከምድር ላይ እንዲጠፋ ነው አላማቸው። እንኳን ለክርስቲያኖች አይደለም ለእኛም ለአህባሾች ራሱ የዲን ብቻ ሳይሆን እኛን ራሱ ኤግዚስት እንዳናደርግ ይፈልጋሉ፣ ያጠፉናል ብሎ ነው የሚፈሩት። የሚገርም እና ሌጋል ተሰብስበው ይሄንን መንግስት ራሱ እንዲረዳቸው እየጠየቁ ነው ያሉት አህባሾች ማለት ነው።
ማስረጃ ማሳየት እችላለሁ በኋላ ላይ። አሁን ዝም ብሎ በቃ ቀላል ነገር እንዳይመስል እፎይ ያደረገው ነገር ኦልሬዲ ውስጣቸው የነበረው ነገር ነው። አሁን እፎይ በደንብ እየቆየ ያፈነዳው እና አሁን በደንብ የእፎይ መንገድ እየወጡ ሀባሾች በደንብ ደረታቸውን ነፍተው ይሄ እኛን አወክለንም እያሉ የትምህርት የዲን ብቻ ሳይሆን ኢቭን በመጅሊስ ጉዳይ ራሱ የማይፈልጉት ነገር ነው ያለው። የዋሃብያዎች የሀባሾችን ኤግዚስተንስ አይፈልጉም እና አይ ቲንክ ወይ አንድ ቪዲዮ ላሳይ ክርስቲያን የምናገረውን ነገር በደንብ አንደርስታንድ ሰው እንዲያደርገው። የከፈትኳትም ተመሳሳይ ስለሆነች ይችን ማየት እንችላለን። እስከዛ የእርስዎን ያዘጋጁት መዝሙር ዝግጁ ነው ላሳየ። በጣም ትልቅ ነገር ነው። እፎይ ባይዘወይ ዝም ብሎ ቀላል ነገር እንደ ውይይት ብቻ አይደለም ያደረገው። ባይዘወይ ነፃም ነው ያወጣቸው ከሆነ ሳይድ አንጻር ይኸው ለምንድነው ቅቤ የምንቀባው ነው ብለው ክርስቲያኑን ሚጣ መጀመሪያ ሱፍያውን ከጨረሱ በኋላ ክርስቲያኑን ይጨርሳሉ። ይህንን እወቁ። መንግስቱ ሚንቃ ክርስቲያኑ ሚንቃ ለሀገራዊ በጁም ለምንም የሚበጁ አይደለም። አንዲት ነገር ልናገርና አልጨርስ ተፈቀዳችሁ። ቤኒሻንጉል ጉሙዝ ላይ አሶሳ ላይ አንድ ሰው ሀድራ ይላል። የሀድራ ሰው ነው፣ ሻዕሪይ ነው፣ የታወቀ ነው። ቤጊ የሚባል አካባቢ መጡና ባልሽ ኒካው የለውም ከፍሯል ይሏታል። ስለዚህ ምን ይሻለኛል ትላ እኛ እናገባሻለን ይሏታል። ባልን እንዴት አድርጌ ሱዳን ሂድና ቤተሰቦችን እንጠይቅ በይና ጫካ ጠብቀን እንገለዋለን ይሉታል። ጫካ ጠብቀው ገደሉት። ይገርማቸዋል። ገለውት በጆንያ እጁን እንክትክት አድርገውት በጆንያ በቆሻሻ ቦታ ላይ ወረወሩት። ተማሪ ሁሉ ወጥቶ ፈልጎ ነው የዛን ሰው ጀናዛ ያገኘው። ማንኛውም ያደረገው እያንዳንዱ ይገለሃል። ወደፊት ሶሪያ እንዳደረጉት፣ ሊቢያ እንዳደረጉት ጠቅላላ ሙፍቲውን እንደጨረሱት ገና ከቤት ያዋጣሃል። የማትናገር ከሆነ ከሀሪ ማህም ያዋጣሃል። ገና ልብ በል እያንዳንዴ መጅሊሱ ትላለህ ገና ህለውና የለም ለመኖር ራሱ ተስፋ የለም። ሀገር ፈልጉ እያሉ ነው አሁን። ታዲያ ለዚህ ለምንድን ነው የምንለባበሰው? ለምንድን ነው ቅቤ የምንቀባው ነው ብለው ክርስቲያኑ መጀመሪያ እዚህ ድረስ በጣም ብዙ ዲቴይል አለው ጋዲሳ። የዲን ብቻ ሳይሆን አየህ አንዱ አንዱን ራሱ ኤግዚስት እንዲያደርግ አይፈልግም እና እንዳልኩ እፎይ አህባሾችን በተለይ በደንብ ነፃ ነው ያወጣቸው። በቃ ወጥተው እኔ በዚህ አይነት መልኩ አህባሾች በዚህ ልክ ሲወጡ ነው አይቼ አላውቅም ነበረ። ኦን ኤንድ ኦፍ ነው ግን ይዋጣሉ። አሁን ግን በደንብ እንትን ብለው በቃ እኛን አወክለንም ይሄ ትምህርት እያሉ እንደምታየው ደግሞ አንዱ አንዱን በተለይ ዋሃብያዎች አህባሾችን በጣም ነው የሚያስጨንቋቸው የሚያሳዷቸው እና እንዲያው የዲን ብቻ አይደለም የሚለውን እንድታየው ፈልጌ ነው። ቴንኪው በጣም ያ ከዚህ ጋር በተያያዘ አንድ እስኪ ቪዲዮ እንመልከትና እንምጣ። የሚፈላለጉት በደምም ጭምር ነው እና ይሄ ደግሞ ቀላል ነገር አይደለም። እውነት ለመናገር ሁለት በደም የሚፈላለጉ ባላንጣዎች አንድ ላይ መስጊድ ይሰግዳሉ፣ አምላካችን አንድ ነው ብለው ይናገራሉ ብሎ መናገር በጣም ውሸት ነው፣ ሐሰት ነው። የፈለገ ቢሆን ሰው በአምላክ ከተለያየ ሌላ በምንም አንድ ሊሆን አይችልም። የፈለገ አንድ ሺህ ነገር ብትደረድሩ በአምላክ እስከተለያያችሁ ያ በአምላክ የምትለያዩበት መንገድ ደግሞ እስከ ሞት እስከ ማገዳደል የሚደርስ ከሆነ አንድ አይደላችሁም። በቃ መቼም አንድ ልትሆኑ አትችሉም። እነዚህ አካላት እንዴት እንደሚፈላለጉ እነዚህ ሱፊዎች ናቸው፣ አህባሾች ናቸው። ውሃብዮች እንዴት ለደም እንደሚፈልጓቸው እስኪ ይህን ቪዲዮን እናዳምጠውና እንመለስ። በደንብ አሁን ይህን ቃል መረዳት ያስፈልጋል። ከዚህ በፊት የነበረው እያለ ነው መካ ላይ የነበረው፣ ግብጽ ላይ የነበረው፣ ሻም ሀገራቶች ላይ የነበረው በሙሉ ሚን ቢላድ ከእነዚህ ሀገራቶች ኢለልአን እስካሁን ድረስ ሚን አንዋዒ ሽርክ ከሽርክ አይነቶች ናቸው። ከዚህ በፊት የነበሩት ነገራቶች በሙሉ ሽርክ ናቸው እያለ ያስቀምጣል እዚህ ኪታብ ላይ ፊ ሀገር ኪታብ አነሁ ኩፍሩን እዚህ ላይ ይህ ነገር ኩፍር ነው፣ ክህደት ነው። አልሙቢሑ ሊደም ግድያን የሚያበቃ የሆነ ወልማል ገንዘባቸውን መውሰድ ወልሙጂቡ ሊኹሉድ ፊናር ጀሃነም ውስጥ የሚያስገባ ወመን ለም የድኹል ፊ ሀዛ ዲን በዚህ እምነት ያልገባ መሐመድ ብን አብዱልዋሃብ ባመጣው እምነት ያልገባ ተጠንቀቅ። ይህን ነው አሁን እያልኩ ያለው ለሱና ለሻዕራ ልማቱሪድያ ንቃ አንድኑን የምትለው የት ምን ብሎ የሚያስቀምጡልህን መሆኑን ይዝ ወመን ለም የድኹል ፊ ሀዛ ዲን ይላል። በዚህ እምነቱ ያልገባ የሆነ ሰው ወያዕመለ ብሂ በዚህ ዲን ላይ ያልሰራ ወይዋሊ አህላ ወይዋዓዲ አዕዳህ በዚህ ነገር ላይ ቤተሰቦቹን ካላስጠጋ የእኛን ጠላት አድርጎ ካልያዘ ፈሁወ ተመልከቱ እዚህ ላይ
ይህ ሰውዬ ዒንደና ካፊሩን ቢላህ በአላህ የካደ የሆነ ሰው ነው። ወልየውም ልአኺራ በአኺራ የካደ የሆነ ሰው ነው። ወወጀበ ዐላ ኢማም ልሙስሊም በሙስሊሞች መሪ ሰው ወልሙስሊሚን ሙእሚኖችን አማኞችን መሪ የሆነ ሰው ጅሃዱሁ ወቂታሉ ይህን ሰውዬ መጋደል አለብን። በዚህ እምነት ውስጥ ካልገባ ትታረዳለህ። ሁለም ይህን እያወቅ መንቀሳቀስ አለብን። ሀታ ያ እንግዲህ ምንድነው በውሃብያዎች አህባሾች ላይ ያላቸው አመለካከት ይህንን የመሰለ ነው። በእነሱ እምነት ውስጥ እስካልገቡ ድረስ እነሱ የሚያመልኩትን እነሱ አላህን የገለጹበትን አገላለጽ እስካልገለጹ ድረስ እነሱ መጋደል ደማቸውም ገንዘባቸውም ሴቶቻቸውም የተፈቀዱ እንደሆኑ በኪታቦቻቸው ላይ አስቀምጠዋል። እና ይህንን ነው አህባሾች እያወጡ እያነበቡ ያሉት ማለት ነው። ሶ ልዩነቱ እንደዚህ ቀላል ነው የምንለው ልዩነት አይደለም ማለት ነው። ኤኒዌይስ እስኪ አንድ ደግሞ ክርስቲያን ለአንተ አንድ ጥያቄ አለኝ። ነገ ምን ሊፈጠር እንደሚችል ግራ እየገባኝ ነው። ነገ አሁን ጁማ ነው እና ይሄ የሰኞ ዕለታው ውይይት በጣም 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 ብዙ ችግር እንደፈጠረ ቅድም ዲያቆን ለአህባሹ ዘንድ ብሏል እና በአህባሹ ዘንድ እንኳን የተፈጠረውን ነገር ለማጥራት ምን አይነት ፕሮግራም ሲዘጋጅ እንደነበር ቪዲዮዎች ባልከፍትም ይህን ድምፅ እንስማው፣ ስሙት። ከዚህ መሻሪ ሚዲያ ተከታታዮቻችን ዛሬ ኸሚስ ምሽት ሰሞኑን በሚዲያ ላይ በተነሳው ብዥታ የማጥፊያ ፕሮግራም ታላቅ እንግዳ በመጋበዝ ፕሮግራም ማዘጋጀታችንን በደስታ እናበስራችኋለን። እንግዲህ እንደሰማችሁት የተፈጠረብንም ብዥታ ስቲል በእነሱ ውስጥ እንኳን የተፈጠረ ነገር አለ፣ ትልቅ ነገር። ይሄ ነገር ይሄ ውይይት ትልቅ ቦምብ ነው የጣለው። እያንዳንዱን ነገር ክሊር አድርጎታል። ተደብቆ የነበረው ነገር ሁሉ ፈንድቷል። አሁን እኔ ግራ የገባኝ ግራ በጣም አሁን ምን ሊፈጠር ይችላል ብዬ እያሰብኩ ያለሁት ነገ እንዴት ነው? ነገ ጁማ ነው እንግዲህ ነገ እንዴት ነው የሚሆነው ነው በጣም እያሳሰበኝ ያለው። እንዴት ነው አብረው ነው አሁን ያ የኔ አምላክ አይደለም ይሄ እንዲህ ነው ምናምን ተባብለው የነበሩት ሰዎች አብረው አንድ ላይ ሊሰግዱ አይችሉም በፍጹም። ይሄ ለእኔ እያሳሰበኝ ነው። ክርስቲያን አንተም እስኪ እንግዲህ ሀሳብ ሰጥበታለህ። ያ እንግዲህ በእሱን ወይ ከሁለት አንዱ የሚቀሩ ይሆናል ወይም ደግሞ እንደተለመደው አጭበርብረው ሊያልፉት የሚችልበት ኮንዲሽን ያለ አይመስለኝም እውነት ለመናገር እና ነገ አይደለም ወደፊትም እጅግ በጣም ይሄን ነገር ሊቋቋሙት የማይችል መሬት ድረስ የወረደ ማህበረሰብ ውስጥ የገባ ቤተሰብ ውስጥ ሁሉ የገባ ነው እና ይሄ ነገር እንደ በፊቱ ተደባብሶ ተሸፍኖ የሚታለፍበት ወቅት ያለ አይመስለኝም። ይሄንን ያለውን ልዩነት ያለውን ክፍተት ከወዲሁ አጥርተው ማለፍ ግድ ይላቸዋል ማለት ነው። የሚለያዩበትን ነገር መለየት፣ አለበለዛ ደግሞ አንድ እንሆናለን ብሎ ከዚህ በኋላ እንደ በፊቱ እያስመሰሉ መቀጠል ይቻል ይሆን? አይመስለኝም። ምክንያቱም እንዳልኳችሁ ይሄ ነገር ቤተሰብ ውስጥ ገብቷል። ይሄ ነገር ጓደኛሞች ውስጥ ገብቷል። ይሄ ነገር መስጊድ ውስጥ ገብቷል። ስለዚህ ይሄንን አሁን ላይ ያለው የዋሃብያዎች መጅሊስ ማለት ነው አህባሾቹም ይተዳደሩበታል። እንግዲህ የሚፈጠረውን ሁላችንም የምናይ ይሆናል ማለት ነው። እስኪ ይህችን ቪዲዮ አንዴ እንመልከታትና እንመለስ። ከአላህ ጋር በተያያዘ ለአላህ አካል ሰጥተው የሚናገሩትን እየተቃወማቸው ነው። እንግዲህ እግር ሰጥተውለታል፣ ነገር ግን ጭንቅላት እንደሌለው አያውቁም። የሚቀድመው የትኛው ነው? መቅደም ያለበት ሊኖር የሚገባው ሊያረጋግጡት የሚገባው ቀድመው ጭንቅላቱን ነው ወይስ እግሩን ነው? እግር ነው መቅደም የነበረበት ወይስ ጭንቅላት ነው የሚለውን እየተናገረ ነው። እንደው አላህ ባትህን ይምቀለው አይባል ነገር የሃይማኖት ትምህርት እያስተማርክ ክፉ ቃል አይወጣም፣ ነውር ነው እና አላህ ጭንቅላት እንዳለው እርግጠኛ ሳይሆን ባት እንዳለው ግን እርግጠኛ ሆነ። ጭንቅላት አለው ታፋው እንኳን አላውቅም ቢል ትንሽ ይሻል ነበር ይመስለኛል። ስለዚህ አላህ ባት ታፋ ነው ማለት ነው። ግድላችሁም በዋሃብያ ትምህርት የተመረዛችሁ ኢስላምን አታሰድቡ። ወይ ተውሒድን ተማሩ ወይ ዝም በሉ። ቁርአን ውስጥ የትኛውን ቦታ ላይ አላህ ታፋ አለው የሚል ቃል ሊገኝ አይችልም አስለን። ይህ የዋሃብያ ምኞት ብቻ ነው። ምክንያቱም የእስራኤል ልጆች ከግብፅ ሲወጡ ፍርዓውን ቤት ያዩትን አምሳያ ነቢ ሙሳን ዓለይሂ ሰላም የምናየው አምላክ ካላመጣ ብሎ ፈተና አሳይቷቸው ነበር። 40 ዓመት በበረሃን የኳተኑት ይህ የዚያ እምነት ቅጥያ ነው እና የአረብኛው ሳቅ የሚለው ቃል እንግዲህ ምንድን ነው ጣዖት አምላኪዎች ሲያመልኩት የነበረውን አሁን ዋሃብያዎች ያስቀጥለውታል።
ዋሃብጆች የሚያመልኩት እነዛ በበረሃ ውስጥ ጥጃ ቀርጸው ሲያመልኩት ከነበረው አይተናነስም፣ ከሱ የቀጠለ ነው እያለ ነው። እነዚህ ምንድን ናቸው ማለት ነው? ጣዖት አምላኪዎች ናቸው እያለ ነው ሊትራሊ። ቀጥሉ ሀሳብ ካላችሁ ሜቢ እዚህ ላይ ሜቢ ሀሳብ እንድሰጡበት ዲቴል ከትምህርታቸው አንጻር እንዴት ይታያል የሚለው ላይ አሁን ይሄ ከቅድም ጀምሮ ኦፍኮርስ መረጃው ነበረኛው ይህ በደም መፈላለጋቸው አንዱ አንዱን የመጠላላት ነገር በመካከላቸው እንዳለ ይታወቃል። ግን ከትምህርት አንጻር አሁን ክርስቲያንም ያሬዶም ስታሳዩት እንደነበረው አንዱ አንዱን ጣዖት አምላኪ ይለዋል። ለምሳሌ እና በአምላክ ሁለት አካላት በአምላክ ከተለያዩ ምንድን ነው አንድነታቸው ነው? ኦኬ ሁለት በአምላክ የሚለያዩ አካላት ሁለቱም ምን ይላሉ? እስልምና የነቢያቱ ሃይማኖት ነው እያሉ ይሰክሱናል። በምን ይለያያሉ ግን? በአምላክ which means በፈጠራቸው አካል። ኦኬ በፈጠራቸው አካል እንደዚህ አይነት ልዩነት እያለ እንደዚህ አይነት ነገር መናገር። ሁለተኛ ደግሞ ቅድም እንዳላችሁት መስጊድ ውስጥ እንደው አብሮ መስገድ የሚባለው ነገር ከእስልምናው ትምህርት አንጻር እንዴት ነው የሚታየው? ለምን ለምሳሌ አህባሹ ዋሃብያዎች የሚያመልኩት አምላክ ጣዖት ነው። ቅድም እንግዲህ ክርስቲያን ቪዲዮ ሲያሳይ ሰምቻለሁ። በጣም ብዙዎች ይላሉ ጣዖት ነው እኛ አናውቀውም ይላሉ። ስለዚህ አንዱ የአንዱን አምላክ ጣዖት ብሎ እየተጣራ which means አንዱ ለአንዱ መናፍቅ ነው ማለት ወይ ደግሞ ሄሬቲክ ነው ማለት ነው። በቃ ለምን አምላኩን ጣዖት ነው ብሎ ከሰደበ አንዱ ለአንዱ መናፍቅ ነው። በቃ ኦኬ አማኝ ተብሎ ሊጠራ አይችልም። ለምን የሚያመልከውን አምላክ ጣዖት ብሎ እየጠራበት ነው። እና በእስልምናው እንዴት ነው ከመናፍቃን ጋር አብሮ መስገድ ይቻላል ወይ? እና ምንፍቅናስ እንዴት ነው የሚታየው እስልምናው ላይ የሚለውንም ነገር ሀሳብ ብትሰጡበት እኔም ማወቁ ስለምፈልግ ነው። ህብረት ማድረግ ይቻላል ወይ? አምልኮ ከመናፍቃን ጋር መፈጸም ይቻላል ወይ? እና ለነዛ ከተፈቀደ ደግሞ በቀጣይስ ከክርስቲያኖች ጋር አምልኮ እንዳይፈጽሙ የሚከለክላቸው ነገር ምንድን ነው ነው? ኦኬ ለምን እንግዲህ ለአህባሹ ለምሳሌ እርግጠኛ ነኝ ክርስቲያኑ መናፍቅ ነው፣ እነዛ መናፍቅ ናቸው። ምንድን ነው እስኬት ድረስ ነው ባውንደሪስ የሚለውን ነገር ሀሳብ እንድሰጡበት ነው። ያ እንልበታለን፣ ምንም ጥያቄ የለውም። እንግዲህ በሙሐመድ አስተምሮ መሰረት ከሆነ በኡማዎች ውስጥ ልዩነትን የሚፈጥር አካል ካለ አንገቱ ተቆርጦ መጣል እንዳለበት፣ መገደል እንዳለበት ተናግሯል። ነገር ግን እነዚህ ሁለት አካላት ምንድን ነው የተለያየ እምነት ነው ያላቸው፣ የተለያየ እምነት የተለያየ አቂዳ ነው ያላቸው። ውሃብዮች ምንድን ነው አስቀድመው በቁጥር ብልጫ በቁጥር የመብዛት አላማ ስለሆነ ያላቸው እሱን ካስቀደሙ በኋላ ከዛ በኋላ ጽዳቱን የሚጀምሩት ከቤታቸው ነው። ቤታቸው ውስጥ የተለያየ ፊርቃ የተለያየ ክህደት ያሉትን ካጸዱ በኋላ ከዛ በኋላ ወደ ክርስቲያኑ ማህበረሰብ ወይም ደግሞ ሌሎቹ እምነቶች ውስጥ ይገባሉ ማለት ነው። አካሄዳቸው ሞሮርለስ እንደዛ ነው። ዲቴል እንሄድበታለን። እስኪ ከዛ በፊት ግን ይችን ቪዲዮ አንዴ ላሳያትና ጋዲ ወዳልከው እንመለሳለን። ሊይዝ እፈልጋለሁ። ይሮጣል ሲል ወዴት ይሮጣ ትለው ወዴት ነው የሚሮጠው ነበር መልስ የሚያስፈልገው። እኛ ጋር የሚሮጥ የሚወርድ የሚሰቀል አካል ያለው አምላክ የለንም። አላህ ሱብሓነሁ ወተዓላ የማይታይ የማይዳሰስ ጌታ ነው ያለን። እሱ ራሱ ከለቀለ በምኑ ኩን ፈየኩን፣ ሌላ ምንም ነገር የለውም። በዚህ ውጣ በዚህ ወረድ የምንፈላፈልበት ምክንያትን አቅም የለንም። እኛ ደግሞ እያልን ያለ ነው አሁን ከእስላሞች ጋር ተወያይተው እስላሞች እንደዚህ ያሉ ሳይሆን ውይይት ካስፈለገ ሰው ብለን ጀሚል በሰው ብር ቀስ ባለ በተረጋጋ መልኩ ኡስታዞች ትላልቅ ዑለሞቻችን ጋር ቀስ ብሎ መወያየት ነው። ካልሆነ ደግሞ አይሽን በሃይማኖት ሽኔን በሃይማኖት ብሏል። ትናንትና የነበረው ውይይት ከወንድማቸው ሁሴን ጋር ሲያወራ የነበረው ግለሰብ ክርስቲያኖችን ወክሎ ሳይሆን አህባሾችን ወክሎ ነው ሲያወራ የነበረው ማለት ነው። ምክንያቱም ይህ እየወቀሱት ነው። ለምን አልጠየቅም፣ ለምን ወዴት ነው የምሮጠው ብለህ አልጠየቅም እያለ ነው። እሱም ደግሞ ከዛም በኋላ ያስከተለው ምንድነው ማስረጃው? አንቺም በሃይማኖትሽ እኔም በሃይማኖት ይባል። የትኛው ላይ ነው? የትኛው ክታብ ላይ ነው እንደዚህ ያለው? አንቺም በሃይማኖትሽ እኔም በሃይማኖት የሚለው በየትኛው መጽሐፍ ቅዱስ ነው የተጻፈው? በቁርአን አይደለም። ምንድን ነው ያልከው? አንተ የጎግል ተማሪ፣ አንተ አካል አምላኪ ሀቁን ነው የነገረ። ፈጣሪ ይሮጣል ሲል አዎ ይሮጣል ብለህ እየተከተልክ አንተ ሙስሊም ነህ ብለህ ነው። አንተ በሽተኛ ነህ እንጂ አይፈመስለታል ነው ከአሊሞች ፊት ቢያገኘው አስብ እስቲ ቢያገኘው አስበኸዋል? ቀጥል እንዴ! እንዴት መለስ አድርገው ትንሽ መለስ አድርገው ትንሽ በሃይማኖትሽ እኔም በሃይማኖቴ
የሚለው በየትኛው መጽሐፍ ቅዱስ ነው የተጻፈው? በቁርአን አይደለም። ምንድን ነው ያልከው አንተ የጎግል ተማሪ? አንተ አካል አምላኪ ሐቁን ላይ ነገረ ፈጣሪ ይሮጣል ሲል አዎ ይሮጣል ብለህ እየተከተልክ አንተ ሙስሊም ነህ ብለህ ነው። አንተ በሽተኛ ነህ እንጂ ያዘው አይመጣም እንጂ ምን እውቀት ምን ዕልም ነው? ሲሮጥ እየተከተልክ አለ ይሮጣል ሲል እየተከተልከው አላህን ነው የሚከተው። አላህ እየሸሸ ነው እንዴ? ማመን ነው። እኔ ሄራ ዋሻ ውስጥ ተጨምቆ ሲሮጥ ያማቀው አላህ ምን አስሮጠዋል? ቀጥል። ማን ነው የሚያሯሩጠው የሚል ቪዲዮ ነበር። እንደው ልጆች ካለ ቢልኩልኝ ደስ ይለኛል። ከአሊሞች ፊት ከመሻይኾች ፊት ይዘህ የምትቀርበው ነገር ሲኖረ እኮ ነው ከሙስሊሞች ጋር የምትወያዩ። ምን እውቀት ኖሮ በጎግል ያወቅከውን በቲክቶክ ያወቅከውን ጥምጣም ከላይ ቆልለህ ቁርአን ስለቀራ ብቻ ቁርአን በአኼር ዘመን እምነት የሌለው ይቀራል፣ ክርስቲያኑ ይቀረዋል፣ ሸይጣን ይቀራል። ቁርአን በቀራ መስሎ ከሆነ ሙስልምና ተሳስታል። አላህ እኛን ሲፈጥረን በገደብ ነው የፈጠረን። ልክ እንዳናልፍ ፍጡር ፈጣሪን እንዴት አካል ነው ብሎ ይወጣል ይወርዳል፣ እግር አለው እግሩን ጀሃነም ይሞላል ይሮጣል ሲል አዎ ብለህ እየተከተል በሽተኛ ስለሆንክ ነው እንጂ ምን ዕልም ኖሮ ምን እውቀት ኖሮ ነው ከአሊሞች ጋር የምትወያዩ? አካል ከሚያመልክ ጋር ከክርስቲያኖች ጋር የምትወያየው ለመላህ ነው፣ ሌባ ስለሆንክ። አላህም ይሮጣል ሲል የምታመልከው ነገር ሲረጋጋልህ ሲቀመጥ ትወያያለህ። እውቀቱ ካለ ልሙ ካለ ከሩጫ ሲመለስ ወይም ፈጣሪ ይሄ ነው ብለህ የምታስረዳው እውቀት አላህ ይሮጣል ካልክ ከሩጫው ሲረጋጋት ትወያያለህ። ሮጦ ሲጨርስ ነው። ቆይ ሩጫው መቼ ነው የጀመረው? ፍጥረትን ከመፍጠሩ አሁን ኢተርናል የሆነ ባህሪው ነው ወይንስ ፍጥረትን ከፈጠረ በኋላ ነው መሮጥ የጀመረው? አላህ አስበዋል? ማራቶን ምናምን ማራቶን ነው የሚሮጠው? 100 ሜትር ነው እና 10,000 ወይንስ 5,000 ወይንስ 1,500? የትኛውን ነው የሚሮጠው አላህ? ሩጫ አጀማመሩስ እንዴት ነው? እሱ የሩጫ አጀማመሩ ማለት መቼ ነው የጀመረው? መቼ ነው የጀመረው? ቀጥል። ያ ቆይ እስኪ እሷን ከዲቤት ላይ ቀንጨቤ የተደረገችዋን ቆይ እናሳያለን። እስከዛ ይች እናዳምጣት። ሽንፈትም ታውቃላችሁ። ምክንያቱም የትናንትናው ሽንፈት በነገራችን ላይ እፎይ ብቻ እንዳይመስላችሁ የአህባሾችም ሽንፈትም ታውቃላችሁ። ምክንያቱም ሆን ብለው ተሰልፎ እፎይ ጋር ሆኖ ሁሴንን ሲከራከሩት ነበረ። ፊቱን ሳያሳይ የቀረው በስልክ እየደወሉ ይህን ጠይቅ እያሉ እንደሆነ ምንድን ነው ያልከው አንተ? ቁርአን ሊያምንነት ብዙዎች ከአባሾች ጋር ተደባብሎ ነው ከአባሾች ጋር አብረው ነው ያለ ይላሉ። የቀደሙም እኮ እንደዛ ነው ያለው። ከአባሾቹ ጋር አብረው ነው አለ። ምንድን ነው ያልከው አንተ? ቁርአን ላይ ቀጥል። አዳምጠው። አባሽ ሙስሊሞች ምን አገብቶ ነው የሚያስ ሆኖ ሁሴንን ሲከራከሩት ነበረ። ፊቱን ሳያሳይ የቀረው በስልክ እየደወሉ ይህን ጠይቅ እያሉ እንደሆነ ምንድን ነው ያልከው አንተ? ቁርአን ሊያምንነት አባሽ ሙስሊሞች ምን አገብቶ ነው የሚያስ ስለ ሙስሊምና ስለ እፎይ ጥያቄ ይህ አዲስ ያቋቋም ከሆነ እምነት አሟልታ አትቀርብም እንዴ? አላህ ያለው አልተገለጸም፣ አገራለሁ አልተገለጸም፣ አንገታለሁ አልተገለጸም፣ ባታለሁ አዋለሁ ይወርዳል፣ አዎ ይወርዳል። ምን አስቀባጠረ? ማን አነጻጽር ላይ ወዳድርልኛል? እስልምና አላህ ስብሐነሁ ወተዓላ ማንንም እንግዲህ እንደዚህ ነው የሚነጋገሩት ማለት ነው። እነዚህ አካላት ናቸው። ከዛ በኋላ ክርስትናን የሚታቹት አንድ ነን እያሉ አንድ መስጊድ ውስጥ የሚሰግዱት ማለት ነው። ይችን ቪዲዮ እስኪ ከላይ ብላ የተወሰደች ነች። አንዴ እናዳምጣት። ወይ አላህ ይሮጣል አይሮጥም? እሺ አላህ ይሮጣል ሲባል ጊዜ እንደ ፍጥረታት አይደለም። ይሄ ነው እንደማን ነው ብዬ አልጠየቅኩም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ሀይሌ ነው የሚሮጠው ብዬ አልጠየቅኩም።
ፐርስፔክቲቭሽ እኮ ነው በቃ የሚያስደምመኝ። ካርሽ ወደ ምድር ሲሳፈፍ ነው። ከዚህኛው ይልቅ እንደውም የእንትኑ ቪዲዮ በጣም ያደክማል። ክርስቲያን ነው ይሄ የቴዲ ዘፈን አልሆንልህ አለኝ ነው የሚለው ቀነኒሳና ኃይሌ እሱ በጣም እኔ እሱ ነው ያስለቀሰኝ ነው። ከቀነኒሳና ኃይሌ አድርገው አረ ብዙ ነገር ሰርተዋል። በነገራችን ላይ እስኪ ይህንን የምናየው አላህ ይሮጣል አላህ ይሮጣል ሲባል ጊዜ እንደ ፍጥረት አይደለም። እንደማን ነው ብዬ አልጠየኩም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጠው ብዬ አልጠየኩም። መሻቸው ኤኒዌይስ ምንድን ነው እሱ አሁን ይሮጣል የሚለው ራሱ መቼ ነው የጀመረው ሩጫውን? አስባል ፍጥረትን ከመፍጠሩ በፊት ይደርባል። ክርስቲያን ፍጥረትን ከመፍጠሩ በፊት የሚሮጥ ከሆነ እኮ አስቸጋሪ ነው። ምን ላይ ነው የሚሮጠው? ማለት ስፔስ እና ፕሌስ ሳይኖር እንዴት ነው የሚሮጠው? አሁን ብዙ እንትኖች አሉ ያልተመለሱም አሉ። ለምሳሌ አላህ በድምፅ ይናገራል ብለው ያምናሉ። መሮጡ ብቻ ሳይሆን እዛው ጠይቄው ነበር ከሰማችሁ። ኦኬ አላህ በድምፅ የሚናገር ከሆነ ልክ እኛ ድምፅ አውጥተን እንደምንናገረው በድምፅ ይናገራል ብለው ነው የሚያምኑት። ኦራይት በድምፅ ከሆነ የሚናገረው ቁርአን ደግሞ ያላህ ቃል ነው ብለው ነው የሚያምኑት። ቁርአን ያላህ ቃል ዘላለማዊ ቃሉ ነው ብለው ያምናሉ። ስለዚህ ቁርአን ውስጥ ያሉት ለምሳሌ እናንተ ያመናችሁ ወይ ካልተጠራችሁ በቀር ወደ መሐመድ ቤት እንዲያገቡ የምትለው የአላህ ዘላለማዊ ባህሪው ነች። ሉክ የአላህ ዘላለማዊ ልክ እንዳይኑ እንደ እጁ እንደ እግሩ የአላህ ዘላለማዊ ባህሪው ሲፋው ሆና ትቀመጣለች ማለት ነው። ምን ምትል የመሐመድ ቤት እንዳገቡ ካልተጠራችሁ በቀር ምግብም ከበላችሁ ወዲያው ተበተኑ ምትል ቃል በአረብኛው ዘላለማዊ ያላህ ቃል ነች። አላህ ደግሞ ተናጋሪ ከሆነ ዊች ሚንስ በሳውንድ በድምፅ ነው ያልኳችሁ፣ በደንብ አስተውሉ። በድምፅ የሚናገር ከሆነ እቺ ክፍል ቃሉ ከሆነች ከሚናገራቸው ክፍል ቃሉ አንዱ ትሆነች ፍጥረትን ሳይፈጥር አሁን እናንተ ሰዎች ካልተጠራችሁ በስተቀር መሐመድ ቤት እንዳገቡ እያለ ሲል አስቡት እስኪ። ኢማጅን አድርጉ ዝም ብላችሁ ፍጥረት ሳይኖር ብቻውን እንደዚህ ብሎ ሲል ፕላስ እዛውም የጠየኩን ነበረ ምንም ትርጉም የሌላ ፊደል ለምሳሌ አሊፍ ላሚም ምንድን ነው? ብቻውን ፍጥረትን ሳይፈጥር አላህ አሊፍ ላሚም እያለ ሲቀራ በድምፅ ነው ያልኳችሁ። ድምፁን ከፍ አድርጎ ወይም ድምፁን ቀስ አድርጎ ብቻ በድምፅ ሲቀራው እዛው ከጠየኩትና ያልጠቀስኩትን አዲስ አንጥቶ ዳይፍ ሊያደርግ የሞከረበትም ደግሞ ሴቶቻችሁ ለእናንተ እርሻ ናቸው እና እርሻችሁን በፈለጋችሁት ሁኔታ ድረሱ የሚል ፍጥረትን ሳይፈጥር ይህንን በድምፁ ሲለው አስቡት። እንደ የሆነ በዋሽንት ሲደብረው እንትን ሰው እንደሚያንጎራጉረው እንደዛ ብቻውን ይህንን ቃል ሲለው ከዛ ይሄ ባህሪው ሲሆን ኦኬ ቀጥል ቪዲዮ ልከስ ሆነ ያ ይችንም አንዴ እናዳምጣት እስኪ። እሱ ሸሚዙን ይበላል። አይታችሁ ከሆነ የሸሚዙን የሚንጠለጠለው ይበላል በጥርስ። አንዴ መነጽሩ ነው የሚገለብጥ፣ አንዴ ወደ የሚገለብጥ እፎያውን እጅንም ሆነ አይንንም ሆነ መጃዝ እያደረገ ነበር የጠቀመ ምሳሌ። እሱ ግን እጅ ምንድን ነው? እጅ ነው። ባት ምንድን ነው? ባት ነው። ሱብሃንአላህ ሱብሃነ ለዚ አዩ ላይ ሞት እኛ ነብያቶች
በነገራችን ላይ እምነታቸው ይሄ ነው። ያልተገለጹ ነገሮችን ዝም ብለን እናልፋለን ብለው ስለሚናገሩ ነው ይሄ ሁላ ነገር የመጣባቸው አህባሾች ማለት ነው። እና ሶሪ ወሃብያዎች ያልተገለጸውን ነገር አንናገርም ብለው ስለሚናገሩ ስለሚያምኑ እኛ የምናምነው የተገለጸውን ብቻ ነው ብለው ነው የሚያምኑት። ይሄ ደግሞ በጣም አስቸጋሪ ነው። ብዙ ጥያቄዎች እንድትጠይቁ መንገድ የሚከፍትላችሁ በር የሚከፍትላችሁ ስለሆነ ማለት ነው። ይህንን እጅግ በጣም ለአህባሾች ጸያፍ እምነት ነው። ይሄ ትምህርት ነው አይወክለንም፣ ይሄ ኡስታዝ ነው አይወክለንም ብለው እየተናገሩ ያሉት ልክ እንደዚህ አላህ ጭንቅላት አለው የለውም የሚል በቁርአን ሐዲስ ላይ ተገለጸም። ስለዚህ አለው ብለንም አንናገር እንደውም ብለንም አናስተባብልም። ምክንያቱም በቁርአን ሐዲስ ላይ በነቢያት አንደበት የመጣ ብቻ የምንቀበል እንጂ የማንችለው የማንቀንስ ስለሆነ በስ በቃ ስለ ታበቃለ። ስለዚህ አላህ ጭንቅላት ሊኖረው በቁርአንም በሐዲስም አልተነገረም፣ የለውም አለውም አትልም። ስለዚህ ጭንቅላት ሊኖረው ይችላል ላይኖረውም ይችላል። አንገት ሳለ ነው እሱ ማስገለጽ ብልት ሳለ ነው። ሁላችሁም ልብ ብላችሁ አዳምጡኝ። እፎይና ሁሱ ባደረጉት ውይይት አንደኛ ሁሱ ራሱንና አመለካከቱን ብቻ ነው ወክሎ የመጣው፣ ኢስላምን በፍጹም አልወከለም። አሁን እዚህ ጋር እኔ ጥያቄ አለኝ። ይሄን ለምን ለኛ ትጠይቁናላችሁ ነው? ለምን ለኛ ትመልሳላችሁ? ሂዱና መጅሊሱን ይሄ እስልምና አይወክልም፣ ለምንድን ነው እስልምናን ይወክላል ብላችሁ ኡስታዝ ያደረጋችሁት ብላችሁ ለምን መጅሊሱን አትጠይቁም ነው? ለክርስቲያኖች እኮ አይደለም መልስ መመለስ ያለባችሁ። ምንድን ነው የሚባለው? አህያውን ትቶ ዳውላውን ነው የሚባለው። እኛን አይደለም ይሄንን መጠየቅ የምትችሉት። መጠየቅ ያለባችሁን እኛን ሳይሆን ይሄንን ኡስታዝ 5000 ሰው አሰለመ ብለው ሽልማት ያበረከቱለትን ሽልማት ያደረጉለትን መጅሊስ ሄዳችሁ ይሄንን እስልምናን አይወክልም ለምንድን ነው እስልምናን ይወክላል ብላችሁ ኡስታዝ ያደረጋችሁት ብላችሁ ነው መጠየቅ የምትችሉት እንጂ እኛንም አይደለም። እኛ እኮ አይደለም እኛ አይደለንም ይሄንን ልጅ ሂድና አስተምር ብለን የሾም ነው ያስቀመጥ ነው ዩሲ። ስለዚህ ልጠይቁት የምትችሉት ምንድን ነው? ቀጥታ ኮንታክታችሁ የሚሆነው ጥያቄያችሁ የሚሆነው ከመጅሊሱ ጋር ነው እንጂ ከኛ ጋር አይደለም ማለት ነው። ይህንም መያዝ አለባችሁ ሀባሾች። የምትሸወዱት እናንተ እዚህ ጋር ነው። ስለዚህ እነሱን ፈርታችሁ እናንተን የሚመሯችሁን ሳትፈልጉ የሚመሯችሁን መጅሊስ ትፈሩና ጥያቄያችሁን ወዴት ታመጡታላችሁ? ወደ እኛ ታመጡታላችሁ። ይሄ ደግሞ አይሆንም። ስለዚህ ይህንን መጠየቅ የምትችሉት እነሱን ነው ማለት ነው። የተናገረውም ነገር ያወራውም ነገር ምንም ከኢስላማዊ አስተምሮት ጋር የሚገናኝም አይደለም። ይሄ የራሱ ፊሎዞፊ ወይንም አመለካከት ነው። ኢስላም ረሱላችንም ዓለይሂ ሰላቱ ወሰላም መካ ውስጥ ያንን ያክል አመት ከት ያላቸው ሰዎች ማለት ኢማጂን እንግዲህ ቅንጭላት አለ እንደሱ አስተሳሰብ አለውም የለውም ማንልም ማለት ሰምታችኋል። እኔ መድገምም አልፈ የሱን ንግግር እዚህ ማምጣትም አልፈልግም። ሰምታችሁ ተሩላችሁ እንደ የለውም እንዳለ ሊኖረው ይችላል አለ። ኢማጂን አንገት ሊኖረው ይችላል አለ። ከዚያ ደግሞ በጣም የሚገርማችሁ ነገር ምን ብሎ ጠየቀው? ብልት አለው ወይ ብሎ ጠየቀው። ሊኖረው ይችላል። ይህማ ጾታ አለው ትላለህ ሲለው ያኔ ለማለባበስ ወይንም ነገሩን ለመሸፈን ሞከረ ማለት ነው። ግን በጣም ሙስሊሞችን የሚያስደነግጥ ያውም ራሱን በኢስላም ካባ ሸፍኖ አያችሁ፣ ኢማም ነኝ ብሎ የሚያስብ ሰው ነው እሱ ሰው ማለት። በነገራችን ላይ ከዚህ በፊት እኔ ብዙ ነገር ተናግሬያለሁ ስለሱ። አሁን ይፋ ያወጣው የጣዖት አምልኮ ነው። ይሄ እነዚህ የመካ ላይ የነበሩ ሙሽሪኮች የሚያዩትን የሚመለከቱትን በእጃቸው ያቦኩትን ነበር። አእምሯቸው የሰጣቸውን ስዕል ወደ ተግባር ቀይረው ነበር አይደል ሲያመልኩ የነበረው። አሁን ግን ቅንጭላት ሊኖረው ይችላል፣ ፊት ግን አለው። ኢማጂን ሲል የነበረው እሱ ይሄ በፍጹም ከእስልምና አመለካከት ጋር አብሮ መሄድ አይደለም። ኢማጂን አዳምጡኝ። እሱ ያለው ፊት አለው አለ። እሱ ብቻ አይደለም ሌሎችም የሚሉ ሰዎች አሉ እንደሱ። ፊት አለው አለ፣ አንገት የለውም አለ። አያችሁ። ከዚያስ ሆድ ምናምን ላይኖረው ነው። አያችሁ። ከዚያስ ባት አለው ደግሞ ብለው ያስባሉ። ዛሬ አልተናገረውም እንጂ ባት አለው ብለው ያስባሉ። ደግሞ የሚገርማችሁ ባቱ እንደነሱ አስተሳሰብ ማለት ነው፣ እንደነሱ አመለካከት የቅያማ ቀን የሚገለጥ ነው። ይህ ማለት የሸፈነው ነገር አለ። የሚገለጥ እኮ ማለት የተሸፈነ ነገር ነው አይደለም ወይ? በሽርጥ ወይ በልብስ በምን ኢማጂን ፊት ኑሮት አንገት የሌለው ህፃናቶች እንኳን ቢቀርቡ ቢያዩት፣ ኢቨን በህልማቸው ቢያዩት ሊደነግጡ ሊበረግጉ የሚችልን ምስል አእምሮ ላይ የሳለውን ምስል ነው እያመለከ ያለው። ልዩነቱ ምንድን ነው? እነዚህ በእጃቸው አብኩተውታል፣ ቅርጽ ሰጥተው ኦፍኮርስ ቅርጽ ሰጥቷል። እሱም ግን በቃ በጭቃ አብኩተው ሰርተውታል። አእምሮ ውስጥ ነው ስሎ የጨረሰው ማለት ነው።
አእምሮ ውስጥ እዚህ ማይንድ ውስጥ ግን ፊት ምናምን አድርጎ ያን ጣዖት አእምሮ ውስጥ የሆነ ዙፋን ላይ አስቀምጦ አእምሮ ውስጥ ስሎ ጨርሶታል ማለት ነው። አላህ ግን የሰውን ልጅ የሚመስል የፈጠረውን ፍጡር በአጠቃላይ የሚመስል ሰላም መካ ውስጥ ያንን ያክል ዓመት ሲዋጉ የነበረው የጣዖት አምልኮ ነው። እንግዲህ ኢማጂን እፎይ ሲጠይቀው የነበረውን ጥያቄ እሱ በምን አይነት መልኩ ሲመልስ እንደነበር አይታችኋል። ይሄ የጣዖት አምልኮ ነው። ጣዖት ነው የሚያመልከው። መካ ውስጥ የነበሩ ሙሽሪኮች እንግዲህ አይን አድርገው፣ ፊት አድርገው፣ አፍንጫ አድርገው፣ አንገት አድርገው ሙሉ ሰው አስመስለው ሰርተው ገንብተው የሚያዩትን የሚመለከቱትን በእጃቸው ያቦክቱን ጣዖት ነበር ሲያመልኩ የነበረው። ወደዚህ ወደ ሁሱና የእሱን አይነት አመለካከት ያላቸው ሰዎች ማለት ኢማጂን እንግዲህ ቅንጭላት አለ እንደሱ አስተሳሰብ አለውም የለውም አንልም ማለት ያ እንግዲህ ምንድን ነው እነዛ የመካ ሙሽሪኮች የሚያመልኩት የነበረው የተሟላ አካል ያለው ጣዖት ሰርተው ነበር የሚያመልኩት። አሁን ግን የዚህ ኡስታዝ ምንድን ነው ማለት ነው ከነሱ ያልተሻለ ይልቁንም ደግሞ የባሰ የሆነ ጣዖት ነው፣ በአይምሮ የተቀረጸ ማለት ነው። በአይምሮ የተቀረጸ ጣዖት ነው የሚያመልኩት። ስለዚህ እነዛ የመካ